ጤና ይስጥልን ተመልካቾች እንዴት አላችሁ? በሳምንት ሁለት ቀናት ዘውትር ሐሙስና ቅዳሜ ወደ እናንተ የሚደርሰው ኢትዮ ቢዝነስ እነሆ ጀመረ። ኢትዮ ቢዝነስ በልዩ ልዩ የቢዝነስ መረጃዎቻችን ስለ ስራና ኢንቨስትመንት ከዜና ባሻገር በትንታኔ የምንመለከታቸው ምጣኔ ሀብታዊ ጉዳዮች እንዲሁም ስለ ኢትዮጵያ ካፒታል ገበያ ትኩረቱን ያደርጋል። በዛሬ ኢትዮ ቢዝነስ ፕሮግራማችንም በአጫጭርና በዝርዝር ወደ እናንተ የምናደርሳቸው መረጃዎችን አሰናድተናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁን ቆያለን። ተመልካቾቻችን ቀዳሚ ወዳደረግነው መረጃ እንለፍ። ሆላንድ ወተት ኤክስፖርት ስታንዳርድ የአይብ ምርት በኢትዮጵያ ማምረት መጀመሩን አስታወቀ። ግዙፉ የሆላንድ ወተትና የወተት ተዋጽኦ ምርቶችን በማምረት የሚታወቀው ሆላንድ ዴይሪ ዓለም የደረሰበትን የወተት ማቀነባበሪያ ቴክኖሎጂ በመጠቀም በኢትዮጵያ ማምረት ጀምሯል ብሏል። ሆላንድ ዴይሪ ከዚህ ቀደም በኢትዮጵያ ለበርካታ ዓመታት በወተት ቢዝነስ ላይ ተሰማርቶ የቆየ ሲሆን ትኩስ ወተት ከአምራች አርሶ አደሮች በመረከብና እሴት በመጨመር ለገበያ ሲያቀርብ ቆይቷል። አሁን ደግሞ ዘመናዊ የወተት ማቀነባበሪያ ቴክኖሎጂዎችን በመጠቀም የአይብ ምርትን በኤክስፖርት ስታንዳርድ ለሀገር ውስጥና ለውጭ ገበያ እያቀረበ ስለመሆኑ አስታውቋል። አዲሱ ቺዝ ሙሉ በሙሉ ከሀገር ውስጥ የሚገኝ ትኩስ ወተት የሚሰበሰብ ሲሆን ከኔዘርላንድ በመጣ ዘመናዊ የቺዝ ማቀነባበሪያ መሳሪያ የሚዘጋጅ ነውም ተብሏል። ይህ አዲሱ የአይብ ምርትም ከሀገር ውስጥ ባለፈ ለአፍሪካ ገበያ የሚቀርብ ሲሆን ይህም በዚህ ስራ ላይ የተሰማሩ በርካታ አርሶና አርብቶ አደሮች ተጠቃሚ ያደርጋል። ኔዘርላንድ በወተትና የወተት ተዋጽኦ የረጅም ጊዜ ልምድ ያላት ሀገር ስትሆን ይህንን ዕውቀትና የቴክኖሎጂ ልምድ በኢትዮጵያ በማስገባት በስፋት እንደሚሰራ አስታውቋል። ኢትዮጵያ በእንስሳት ሀብት ሰፊ አቅም እንዳላትና ይህንን ሀብቷን በአግባቡ ለመጠቀም አዳዲስ የእሴት መጨመር ስራዎችን እንደሚያስተዋውቅም ኩባንያው ገልጿል። ቀጥለናል ተመልካቾች ወደ ሌላኛው መረጃችን እናምራለን። ኢትዮጵያ የኒው ዴቨሎፕመንት ባንክ አባልነት ጥያቄዋ ተቀባይነት አግኝቷል። በብሪክስ አባል ሀገራት ስብስብ የተቋቋመው ኒው ዴቨሎፕመንት ባንክ ኢትዮጵያ ያቀረበችው የአባልነት ጥያቄዋን መቀበሉን አስታውቋል። ባንኩ ሀገሪቱ አባል ለመሆን የሚያስችላትን የድርድር ሂደት እንድትጀምርም ጋብዟል። ይህ ለኢትዮጵያ በባለ ብዙ ወገን ዲፕሎማሲ ትልቅ ስኬት የሚባል መሆኑን በቤጂንግ የኢትዮጵያ ኤምባሲ መረጃ ያመለክታል። በቻይና የኢትዮጵያ አምባሳደር ተፈራ ደረበው በመጋቢት ወር 2017 ዓ.ም ከባንኩ ፕሬዝዳንት ዲልማ ሩሴፍ ጋር መወያየታቸው የሚታወስ ነው። በውይይቱም ኢትዮጵያ ለባለ ብዙ ወገን የፋይናንስ ትብብርና ከባንኩ ጋር በተለያዩ መስኮች በትብብር ለመስራት ቁርጠኛ እንደሆነች መግለጿን ኤምባሲው በመረጃው አመላክቷል። ኒው ዴቨሎፕመንት ባንክ በቀድሞ አጠራሩ የብሪክስ ልማት ባንክ በብሪክስ አባል ሀገራት እንደ አውሮፓውያን አቆጣጠር በ2014 ተቋቁሞ ከአንድ ዓመት በኋላ በ2015 ወደ ስራ መግባቱ የሚታወቅ ነው። ወደ ሌላኛው መረጃችን እንለፍ። የጋምቤላ ክልል ከ4000 ኪሎ ግራም በላይ የወርቅ ምርት ለብሔራዊ ባንክ ገቢ አደረገ። ባለፉት 9 ወራት 4254 ኪሎ ግራም የወርቅ ምርት ለብሔራዊ ባንክ ገቢ ማድረጉን የጋምቤላ ክልል ማዕድን ኤጀንሲ አስታውቋል። 1850 ኪሎ ግራም ወርቅ ለብሔራዊ ባንክ ገቢ አቅደው እንደነበር የኤጀንሲው ምክትል ዳይሬክተር ኤልያስ ገዳሙ አስታውሰዋል። ይሁን እንጂ የማክሮ ኢኮኖሚ ማሻሻያው ህገ ወጥ የወርቅ ግብይትን በመቀነስ ወደ ብሔራዊ ባንክ የሚገባውን የወርቅ መጠን እንዲጨምር እንዳደረገው አመላክተዋል። እንደ ኤፍኤምሲ ዘገባ በተጨማሪ መንግስት ለማዕድን ዘርፉ የሰጠው ልዩ ትኩረት ውጤት ማምጣቱን አስረድተዋል። የኢትዮጵያ የኢንቨስትመንት ፍሰትን ለማሳደግ የተለያዩ ጥረቶች እየተከናወኑ ይገኛሉ። ከዚህ ውስጥም በየዓመቱ የተጀመረው ኢንቨስት ኢትዮጵያ የኢንቨስትመንት ፎረም ተጠቃሽ ነው። የዘንድሮው ሶስተኛው ኢንቨስት ኢትዮጵያ 2025 ፎረም ግንቦት 4 እና 5 ቀን 2017 ዓ.ም በአዲስ አበባ ይካሄዳል። በዚህ ፎረም ላይ ከፍተኛ የመንግስት ኃላፊዎች፣ ፖሊሲ አውጪዎች፣ ከ700 በላይ ሀገር በቀልና ዓለም አቀፍ ኢንቨስተሮች፣ የቢዝነስ ኩባንያዎች ይሳተፋሉ። ፎረሙ የኢትዮጵያ የኢንቨስትመንት እድሎችን ለዓለም ለማሳየት ነባራዊ የኢኮኖሚ ማሻሻያዎችን ለማጠቆምና የተለያዩ የዘርፉ ችግሮችን መፍትሄ ለመስጠት ዓላማ ያደረገ ነው ተብሏል። ተመልካቾች በዚህ ጉዳይ ላይ በቀጣይ ሳምንት ከኢትዮጵያ ኢንቨስትመንት ኮሚሽን የሥራ ኃላፊዎች ጋር ቆይታ የምናደርግ ይሆናል። በቀጣይ ሳምንት ዳግም እንመለስበታለን።